ሰመራ ዩኒቨርሲቲ የ5 ዓመት የገቢ ጥናት ውጤት አስረከበ። ሰመራ ዩኒቨርሲቲ በአፋር ክልል የገቢ አሰባሰብና የገቢ አቅም ማሳደግ በሚመለከት ለ5 ዓመታት ያካሄደው የምርምር ስራ ለክልሉ ገቢዎች አስረክቧል። አብዱ መሐመድ ተጨማሪ አለው። ሰመራ ዩኒቨርሲቲ በአፋር ክልል የገቢ አሰባሰብና የገቢ አቅም ማሳደግን የሚመለከት ለ5 ዓመታት ያካሄደውን የምርምር ስራ ለክልሉ ገቢዎች ቢሮ አስረክቧል። ጥናቱ በክልሉ ወረዳዎችና ከተማ መስተዳድሮች ከራሳቸው ምንጮች የሚሰበሰበውን ገቢ ውጤታማነት በመገምገም ለቀጣዮቹ 5 ዓመታት የገቢ አቅማቸውን ለማሳደግ የሚያግዙ አቅጣጫዎችን ለማስቀመጥ ያለመ መሆኑን ተገልጿል። በተጨማሪም በክልሉ ያለውን የተፈጥሮ የኢኮኖሚና ማህበራዊ ዘርፍ እምቅ አቅም ወደ ተጨባጭ ገቢ ምንጭ ለመቀየር ጉልህ ሚና እንደምኖረው ተጠቁመዋል። የአፋር ክልል ገቢዎች ቢሮ ኃላፊ አቶ አወል አብዱ እንደገለጹት ጥናቱ ተጠናቆ ወደ ትግበራ በመግባቱ በገቢ አሰባሰብ ሂደት ውስጥ የነበሩ ማነቆችና ክፍተቶችን በማስተካከል ከፍተኛ አስተዋጽኦ አበርክቷል። እንዲሁም በገቢ አስተዳደር ስርዓት ውስጥ የሚስተዋሉ ችግሮችን በመለየት መፍትሄ ለማስቀመጥና ስርዓቱን ለማጠናከር የማይተካ ሚና እንዳለው ገልጸዋል። ከሰመራ ዩኒቨርሲቲ ጋር የክልላችን ያለው ሀብት ጥናት ተጠንቶ ትመትም ተደርጎ የመጣበት ያለበት ሁኔታ ነው ወይንም ያን ርክክብ ያደረግንበት ያለበት ሁኔታ ነው ያለው ማለት ነው። አጠቃላይ ከ2015 ጀምሮ ጥናት የተገባበት ሁኔታና አጠቃላይ ከወረዳ እስከ ቀበሌዎች ያሉትን ሀብቶች የእንስሳት ሀብት፣ ተፈጥሮ ሀብት አጠቃላይ ያለው የንግድ እንቅስቃሴን መሰረት ያደረገ ጥናት መነሻ እንዲሆን ተብሎ ከሰመራ ዩኒቨርሲቲ ጋር 2015 ተዋውለን ወደ ስራ የገባንበት ሁኔታ ነው ያለው ማለት ነው። 2016 ላይ ጥናቱ ደርሶ በሶፍት ኮፒ እኛን የደረሰልና ወደ ትግበራ መርሃ ግብር የገባንበት ሁኔታ ነው የነበረበት ሁኔታ ነው ማለት ነው። ዛሬ ያየነው የርክክብ ሂደቱ ሃርድ ኮፒው ወይንም ህትመት ተደርጎ ወደ ህትመት ተታትሞ የመጣበትና ህትመቱን የተረካከብንበት ሁኔታ ነው እንጂ ያለው ስራ 2016 የገባንበትና ከ2016 ጀምሮ ድርጊት መርሃ ግብር የገባንበትና የተተገበረ ያለ ጥናት ነው ማለት ነው። እስከ 2020 ድረስ የሚቆይ ጥናት ወይንም እስከ 2020 ያገለግል የሚችል የገቢ ሀብት ጥናት ነው የተጠናው ማለት ነው። አጠቃላይ የዚህ የጥናቱ መነሻ የሆነው ቅድም እንዳልኩት አጠቃላይ ክልላችን ላይ ያሉን ሀብቶች ምንድነው መነሻው? ሀብቱ ከታወቀ ነው ገቢ መሰብሰብ የሚችለውና መጀመሪያ ያለችን ሀብት ማወቅ ስለሚቀድም ሀብታችንን ከሰመራ ዩኒቨርሲቲ ጋር በጋራ በመሆን የሰመራ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት አድኖ አሊ ካቦ በኩላቸው ጥናቱ ከ2016 እስከ 2020 ዓመተ ምህረት የሚቆይ መሆኑን ገልጸው ዩኒቨርሲቲው በክልሉ ያለውን እምቅ አቅምና ሀብት በሳይንሳዊ ጥናት በመደገፍ የገቢ አሰባሰብ ስርዓቱን ለማዘመንና አዳዲስ የገቢ ምንጮችን ለመፍጠር እንደሚያግዝ ተናግረዋል። ከ2016 ጀምሮ በሶፍት ኮፒ ለገቢ ቢሮ አስረክበን ገቢ ቢሮ እስካሁን ድረስ እየተገለገለበት መጥተዋል። ይሄም ደግሞ የራሱን የቻለ ኮንትሪቢዩሽን እና ለገቢ መሰብሰብ የራሱ የሆነ ኮንትሪቢዩሽን እንደነበረው በተለያዩ ምክንያቶች እያየን እንገኛለን። ስለዚህ በዚህና መሰል የተለያዩ ስራዎች በጋራ እንሰራለን። ምክንያቱም አሁን 2020 ላይ የሚያበቃ ነው የሚሆነው። ሌሎችም ስራዎች ካሉ በጋራ ለመስራት እኛ ዝግጁ ነን ከገቢ ቢሮ ጋር። እንደዚህ አይነት ለውጥ ማምጣቱ ደግሞ ደስተኞች ነን። ይህንን ኢንከረጅ እናደርጋለን። ለወደፊት ከዚህ በተሻለ መልኩ በገቢ ላይ ሊሆን ይችላል፣ በሰው ግንባታ ላይ ሊሆን ይችላል፣ በተለያዩ ዘርፎች በጋራ ለመስራት ዝግጁነታችንን መግለጽ እፈልጋለሁ። ጥናቱም በአፋር ክልል የገቢ አቅምን በማሳደግና የአካባቢውን ሀብት በተሻለ ሁኔታ ወደ ኢኮኖሚያዊ ጥቅም ለመቀየር መሰረት የሚጥል መሆኑን ተገልጿል።